እግዚአብሔር አምላክ የተመሰገነ ይሁን። እኔም በድጋሚ ላለው እንኳን ለኢትዮጵያ አዲስ ዓመት ሁላችንም በሰላም አደረሰን። ክብር ሁሉ ለእግዚአብሔር ይሁን። እንግዲህ በአዲስ ዓመት ድንዛዜ ፈዛዜ የለም፣ ነቃ ብለን የጌታን ቃል እንሰማለን። አሜን ነው ወገኖች። እግዚአብሔር የተመሰገነ ይሁን። እስቲ መጽሐፍ ቅዱስ ያዘን ሁላችን መጽሐፍ ቅዱስ እናውጣና ሮሜ ምዕራፍ 16 ሮሜ ምዕራፍ 16 እናንብብና አብረን እንጸልያለን። ሮሜ ምዕራፍ 16 ከቁጥር 17 ጀምሮ አብረን እናነባለን። ወንድሞች ሆይ መለያየትን ከሚፈጥሩና የተማራችሁትን ትምህርት በመቃወም በጉዟችሁ መሰናከያ ከሚያደርጉት እንድትጠበቁ እናሳስባችኋለን። ከነሱም ራቁ። እንደነዚህ ያሉ ሰዎች የሚያገለግሉት ጌታችን ኢየሱስ ክርስቶስን ሳይሆን የራሳቸውን ሆድ ነው። በለሰለሰ እንደበታችኛው እና በሽንገላ የዋሆችን ያታልላሉ። የእናንተንም ታዛዥነት ሁሉ ተሰምቷል፣ በዚህም እጅግ ተደስቻለሁ። ሆኖም ለበጎ ለሆነው ነገር ጥበበኞች፣ ክፉ ለሆነው ነገር የዋሆች እንድትሆኑ እፈልጋለሁ። የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ጸጋ ከእናንተ ጋር ይሁን። እስቲ አንድ ላይ የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። እስቲ እንደገና የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። እንጸልይ። እግዚአብሔር የዘላለም አምላክ ዛሬም በጌታችን በኢየሱስ ክርስቶስ ስም ስለ ምህረትህ ስለ ቸርነትህ ምህረትህ ስለሚያቆመን በደግነትህ እግዚአብሔር ሆይ ሁሉ ጊዜ ነፍሳችንን ተንከባክበህ ከሚጎዳን ነገር ሁሉ ጠብቀህ በህይወት በቤት ውስጥ የምታኖረን አምላክ ስም ለዘላለም የተባረከ ይሁን። እንደ ጠላታችን ሐሳብ ሳይሆን ያንተ ምህረት ግን እጅግ ስለገነነች ጌታ ሆይ ከብዙ ነገር እየተሻገርን እየወጣን ዛሬም በፊትህ ስላለን ክብር ላንተ ይሁን። ይህንን ቃል ደግሞ ባርክልን፣ ቃልህን ደግሞ አስተምረን። በኢየሱስ ክርስቶስ ስም ቃልህ እንዳይነገር እንዳይደመጥ ወደ ልብ ውስጥ እንዳይዘራ ይህንን ለማሰናከል በዙሪያችን ያለ የጨለማ ኃይልና ጉልበት አሁን እናዘዋለን። ከዚህ ስፍራ የራቀ የሸሸ ይሁን። አንተ የሰላም አምላክ ቃልን በማከል ተናገር በኢየሱስ ክርስቶስ ጌታ ይመስገን። እንግዲህ የሮሜ መልእክትን ሁላችንም እንደምናውቅ ሐዋርያው ጳውሎስ ለነዚህ ለሮሜ አማኞች ብዙ ነገር ከተናገረ ብዙ ጠቃሚ እውነቶችን ካስተማረ በኋላ ይሄ ምዕራፍ 16 ላይ ሲመጣ እንደምታውቁት ምዕራፍ 16 ሰላምታ ነው። ለእያንዳንዱ ሰዎች ሰላም በሉልኝ እያለ ብዙ አገልጋዮችን ከሱ ጋር አብረው የደከሙትን እነዚህን ሰዎች ያመሰግናል። ግን በዚህ ሰላምታ ውስጥ አንድ ነገር አሽወልኮ ነው እችን ሐሳብ ያስቀምጠው። በመጨረሻ ሐሳቡን ሲዘጋ ሲሰናበታቸው ግን እንደማሳሰቢያ አድርጎ በዚህ ውስጥ እችን ቁልፍ የሆነች ሐሳብ ሲያስቀምጥላቸው እንመለከታለን። እሺ እንግዲህ እዚህ ቦታ ላይ አሁን እንደተነበበላችሁ ሰይጣን አለ፣ ደግሞም እግዚአብሔር አለ። እነዚህ ሁለቱ የራሳቸው የሆነ መገለጫ አላቸው። ሁላችንም እናውቃለን። ሰይጣን ገና ከፍጥረት ጅማሬ ጀምሮ በእግዚአብሔር ላይ ያመፀ ያልታዘዘ አመፀኛ አምጾ ያሳመፀ ከዚህም የተነሳ የተጣለ እንደሆነ መጽሐፍ ቅዱስ ይነግረናል። ይሄ ግልጽ ነው። ዛሬ የተጣለ ጠላት ነው፣ የወደቀ ጠላት ነው። ምንም እንኳን በሰው ልጆች ታሪክ ውስጥ በአንድ ወቅት ድልን ያገኘ ቢሆንም ነገር ግን በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ደግሞ ጠላት የተሸነፈና የተጣለ የወደቀ ጠላት
እንግዲህ ሰይጣን ከዛ ጊዜ ጀምሮ አሁንም እስካለንበት ሰዓትና ደቂቃ ድረስ የማጥፋት ስራው ማለት ነው የመግደል ስራው ህዝብ በህዝብ ላይ አገር በአገር ላይ ቤት በቤት ላይ ልጅ ከወላጆች ጋር ባል ከሚስት ጋር በሁሉ አይነት ግንኙነት ውስጥ የጥፋት ስራውን በማድረግ እንደቀጠለ እንደውም መጽሐፍ ቅዱስ በመጨረሻው ዘመን በኃይል እንደሚሰራ በኃይል ሊያጠፋ እንደሚችል በዘር በሃይማኖት በቋንቋ ያደረገ የማጥፋውን ስራውን በፍጥነትና እየጨመረ እንደሚሄድ መጽሐፍ ቅዱስ ይነግረናል ስለዚህ እሱ ከጅማሬው ምንድነው አጥፊ ነው እግዚአብሔር ደግሞ የሰላም አምላክ ነው እንደተነገረን ማለት ነው የሰላም አምላክ ነው ሰላም በመድር ላይ እንዲሆን የሰላሙን ጌታ ክርስቶስን ወደ ምድር ልኮ እቺ ዛሬ በሰይጣን እየታመሰች ያለችው የሰው ልጅን በመድር ላይ በሰላም እንዲኖር ሰላም በሁሉ አቅጣጫ እንዲኖር ሰላም በቤት እንዲኖር ሰላም በግንኙነት ውስጥ እንዲኖር ሰላም በአገር ውስጥ እንዲኖር እግዚአብሔር ሁሉ ጊዜ የሰላም አለቃ ሆኖ ዛሬም እሱ እየሰራ ነው ያለው እግዚአብሔር የተመሰገነ እሱ ሰላማችን ስለሆነ ማለት ነው አዎ ሰይጣን ይሰራል ሰይጣን የማጥፋው ስራ ይሰራል እግዚአብሔር ደግሞ ሰላምን በመስጠት ያንን እየጠፋ ያለው ነገር እግዚአብሔር ያረጋጋል እግዚአብሔር ይመስገን ስለዚህ ምንም እንኳን ጠላት በቅዱሳን ላይ ያለ የሌለውን ኃይሉን ይዞ ያስከተተ ቢመጣ ገና ከዚህ በበለጠ በጣም ረቂቅ በሆነው ስራው እየተጠበበ ቢመጣ ቢረብሽም ቢያበላሽም ቢለያይም ቢከፋፈልም ነገር ግን እግዚአብሔር ግን ሰላም ነው ይላል አሜን በሉስ ሰላም ነው ለሀገራችን ሰላም ነው እኛ ምንናውጀውና ምንናገረው የሰላም አምላክ እግዚአብሔር ሰላምን ያደርጋል የሰይጣንን በዛና በዚህ በምንም አይነት ይሁን እኛ ውስጥ ያለውን ነገር አይደለም አሁን ምናየው ምክንያቱ ብዙ ሊሆን ይችላል ሰላም የሚደፈርስበትን ግን በዚህ በዛም በሉት ሰይጣን ስራው ምንድነው ማፍረስ ነው ሰይጣን መግደል ነው ሰይጣን መለያየት ነው ስለዚህ የሰይጣን ስራ እንዲቀጥል አንተባበርም ምክንያቱም አምላካችን ሰላም እንዲሆን ይፈልጋል በሁሉ መንገድ እኛ ደግሞ ምኖች ነን የሰላም መልእክተኞች ነን ዛሬም ሰላም ይሆናል ብለን ነው የምናውጀው እንግዲህ ወደዚህ ወደ አዲሱ ዓመት ስንሸጋገር ለራሳችንም ይሁን ለምድራችንም ይሁን ለሰው ልጆችም ሁሉ የምናውጀው ነገር ምንድነው የሰላም አምላክ እግዚአብሔር ሰይጣንን ከግራችን በታች ይቀጠቅጣል አሜን በሉስ የሰላም አምላክ እግዚአብሔር በኑሯችን ላይ በተለያየ ሁኔታ እየመጣ የሚዋጋውን ጠላት የሰላም አምላክ ሰላም ያውጃል በቤታችን ሰላም ያውጃል በአገራችን ስለዚህ እግዚአብሔር የሰላም አምላክ ነው እስቲ ጮክ በሉና እግዚአብሔር ሰላማችን ነው በሉ እግዚአብሔር ሰላማችን ነው ስለዚህ ወከት ረብሻ ብጥብጥ መጋደል ምናምን ሁሉ በእግዚአብሔር እጅ ኮንትሮል ይደረጋል አሜን እግዚአብሔር የተመሰገነ እግዚአብሔር ባይኖር ኖሮ እግዚአብሔር ዛሬ ሰላም ባያመጣ ኖሮ ሰይጣን አንዳችንም እዚህ አንቀመጥ አርመጥምጦ ይገለን ነበር ያጠፋን ነበር ነገር ግን ከእግዚአብሔር የሚገኝ ሰላም ግን ወገኖች እንደዚህ አምሮብን ተውበን በውስጣችን በዙሪያችን በሰላም ተደላድለን እንድንቀመጥ አድርጎናል ሰው በብዙ ይታወካል ስጋ ለባሽ ብዙ ነገር ለብሶ ስለያደደለ ገና ወደ ምጥ ይሄዳል የሰው ልጅ እኛ ግን የሰላሙ ጌታ ከኛ ጋር ስላለ ዋስትናችን እሱ ነው ስለዚህ እግዚአብሔር የተመሰገነ ይሁን እሺ ወደዚህ ወደ ክፍሉ ሐሳብ እንመለስ ሐዋርያው ጳውሎስ የሮሜ አማኞችን ምንድነው የሚላቸው መታዘዛችሁ ተሰምቷል ለሰው ሁሉ ተሰምቷል አሕዛብ በክርስቶስ ኢየሱስ በማመን ወንጌልን ሰምተው ለዚህ ለወንጌል እውነት ታዘዋል ለጽድቅ ለሆነው ነገር ታዘዋል ስለዚህ መታዘዛችሁ ተሰምቷል ወጥቷል ዝናችሁ ወጥቷል ነገር ግን ብሎ ያሰመረበት ነገር ግን አለ ወገኖች ሆይ በዝና መኖር ለሰይጣን እየታለሉ መኖር ነው ኢየሩሳሌም ወንጌላዊ ቤተክርስቲያን በሰራችው ነገር ዝና ወጥቷል በዛ ዝና ግን ሁሉ ጊዜ ያንን ዝና ያወራን
ያዝና እየተወራልን እንድንቀጥል ካሰብን ግን ሰይጣን ሸውዶናል ማለት ነው። ክርስትና የትላንትና ብቻ ሳይሆን ክርስትና የዛሬም ነው። ክርስትና የዕለት የህይወት ልምምድ ነው፣ ትኩስ ነው። ትላንትና ያወቅነው ብቻ አይደለም፣ ወይም ትላንትና አማኞች ተብለን በተጠራንበት ስያሜ ብቻ ይዘን የምንሄደው አይደለም። ምክንያቱም አጥፊው ስላለ ማለት ነው። ስለዚህ ክርስትናችንን ወይም እምነታችንን ሁሉ ጊዜ ትኩስ እያደረግነው ፍሬሽ እያደረግነው ሁሌ እያደስነው በየዕለቱ እያደስነው የምንሄደው ነው። ምክንያቱም ህይወቱም አለ ውጊያውም አለ ሁሉ ነገር ይቀጥላል ማለት ነው። ስለዚህ እኛ እሱ እየጨመረ በመጣ ቁጥር እኛ ግን ይሄንን የተቀበልነውን ያመንነውን ነገር ትኩስ ካላደረግነው ሁሉ ጊዜ ፍሬሽ ካልሆነ ትላንት በነበረን የምንቀጥል ከሆነ ምስኪኖች ነን። ጡረታ እንደወጣ ወታደር ማለት ስሙን ይዞ ሻምበል እየተባለ እንደሚኖረው ነው። ስለዚህ ሰይጣን ይሄ ምንም ግድ የለውም። ሻምበል ይባላል ሰውየው እኮ የለም ቦታው ላይ የለም ጡረታ ወጥቷል። ጡረታ የወጣን ክርስቲያኖች እንዳልሆነ ወገኖች ለምን መሰላችሁ? ሰይጣን ቀላል አይደለም። እንግዲህ በክፉ ቀን ጸንተን ለመቆም እንድንችል ያለንን የእግዚአብሔርን የጽድቅ ጦር ለብሰን ሁሉ ጊዜ አሁንም አክቲቭ እንደሆነ አሁን በሰልፍ ላይ እንዳለ ወታደር መገኘት ይገባል። ዘመኑ መጨረሻ ነው። አሜን ነው። እንግዲህ ሰይጣን አልደረሰብኝም እኔ አሁንም እንደተደላደልኩ ነው የአገር ሰላም ነው ብለን ተቀምጠን ከሆነ ወገኖች ሰይጣን በጣም ረቂቅ ነው። ይዘ ስማርት ነው። የሚመጣበትን መንገድ አታውቁት። ስለዚህ ዝናችሁ ወጥቷል አለ። ከዛ በኋላ ነገር ግን ለበጎ ነገር ለመልካም ነገር ምን በሉ አለ? ጥበበኞች ሁኑ። ለክፉ ነገር ደግሞ ምን ሆኑ አለ? የዋሆች ሁኑ። ከዚህ ከመታዘዝ ህይወት በስተጀርባ ማለት እነዚህ ሰዎች አማኞች ናቸው፣ ግን ከዚህ ከመታዘዝ ህይወት በስተጀርባ ሰይጣን በመታዘዝ ህይወት እንዳይቀጥሉ ነው ማለት ነው። በጽድቅ ህይወት እንዳይቀጥሉ፣ በእምነት እንዳይቀጥሉ በመካከላቸው የሚልከውን ነገር ነው የሚነግራቸው። እንደነዚህ አይነት ሰዎች ይመጣሉ ማለት ነው። ወንድሞች ሆይ ቁጥር 17 መለየትን የሚፈጥሩና የተማራችሁትን ትምህርት በመቃወም በጉዟችሁ አዲሱን ትርጉም ነው ማነበው መሰናከል ከሚያደርጉት እንድትጠበቁ አሳስባችኋለሁ። ያኛው ትርጉም ይመስለኛል እወቋቸው ነው የሚለው። እወቋቸው ማለት ዲሰርን አርጉ። ለምንድን ነው ቢባል እዚሁ ላይ እሱ ራሱ አስቀምጧል። በመልካም ነገር ነው መልካም ነው የሚመስለው፣ በሚያቆላምጥ ንግግር ነው የሚናገሩት። አሁን ጥበበኛ ያልሆነ ሰው ይሄን ነገር መለየት እስከማይችል ድረስ ሰይጣን ሲመጣ እየሸነጋገለ ነው። ለእያንዳንዳችን የሚመጣበት የራሱ አመጣጥ አለው። በምን መንገድ ይመጣል? በደካማ ጎናችን ይመጣል፣ በመንፈልገው ነገር ይመጣል፣ በጎደልንበት ነገር ይመጣል። ያን ነገር የምታሟላበትን ጥበብ እኔ እሰጣለሁ ብሎ በመልካምና በሚያባብል ደስ በሚል እያለሳለሰ ነው የሚመጣው። አንዲት እህት አንድ ነገር አጫወተች። የምትሰራበት ቦታ ላይ ሌላ ከሷ ጋር አብራ የምትሰራ ሌላ የውጭ ሀገር ዜጋ ነች። የራሷን ትከፍታለች ማለት ነው፣ የራሷን ስራ እና ለምን እኔ ጋር መጥተሽ በትርፍ ጊዜ ደግሞ እኔ ጋር ስሪ ብላት ማለት ነው። ከዛ በኋላ እንግዲህ ሲነጋገሩ ለመቀጠር ሲነጋገሩ ይሄ የስካት ጉዳይ እንዴት እንደሆነ ሲነጋገሩ ሌላ ሐሳብ አቀረበችላት ማለት ነው። ሐሳቡ ምንድነው? አንቺ በእኔ ስም ትሰሪያለሽ፣ እኔ በእጄ ከፍልሻለሁ።
አሪፍ አይደል? እስካት አትከፍሉም ማለት ነው። ስለዚህ ደህና ብር ጠቃሚ ብር ዓለምንም ሳይሸራረፍ እጅ ላይ ነው ይገባል ማለት ነው። አያችሁ እንዴት አድርጎ እንደሚመጣ ማለት ነው። አሁን እኮ አፈን ይዞ ለማንም ሳይናገሩ እችን ነገር ጨጭ እያረጉ መኖር አይቻልም? ይቻላል። ስንት ሰው በንጹህ እጅ ይመላለስ እንደሆነ ጌታ ነው የሚያውቀው ማለት ነው። ግን ሰይጣን እጅግ ሊጠቅመን በሚችል መልካም በሆነ ሁኔታ በማይጠበቅ ሁኔታ መጥቶ እንዲህ አይነት ነገር ያደርጋል። እንግዲህ ሙግትም ቢኖር ጌታው እንግዲህ እዚህ ጋር እናንተ ትንሽ እንተላለፋለን ብሎ ሰው ያችን ጥቅም ሊበላ ሊወስድ ይችላል። ስለዚህ ሰይጣን ብዙዎችን በማታለል መንገድ ይመጣል። ብዙ ምን ያህሎቻችን ሳንታለል በሽንገላው ሳንታለል እንኖራለን? እኛ እናውቃለን ማለት ነው። በዛም ጌታ ስለዚህ ሐዋርያው ጳውሎስ ምንም እንኳን እምነታችሁ የተሰማ ቢሆንም ግን እንደነዚህ አይነቱን አመጣጥ እንድታስተውሉ አንዳንድ ጊዜ እሱም ብሏል ከመሐከላችሁም ሊነሱ እንደሚነሱ አውቃለሁ ብሏል። ከውጭ ብቻም ላይመጡ ይችላል። ግን እንግዲህ ለበጎ ነገር ምን በሏል? ጥበበኞች ሁኑ። ጥበብ በጣም ያስፈልጋል ማለት ነው። እንደነዚህ ያሉትን ሰዎች እወቋቸው፣ ከነሱ ራቁ አለ። አንዳንድ ጊዜ በመለየት ከሚለዩ ጋር መለየት ማለት ነው። እነሱ ለመለየት ነው የሚመጡት፣ ከነሱ ደግሞ ተለዩ ነው። አንዳንዴ እውነት ነው ለእውነት ለሆነ ነገር እንለያለን አይደል? ለጽድቅ ለሆነ ነገር ላይ እንለያለን። ምክንያቱም ማሰናከያ የሚያመጡ ከሆነ የሚያሰናክሉ ከሆነ ለእውነት ለሆነ ነገር መለየት ነው። ጌታ ኢየሱስ ክርስቶስ እኮ የተለየ ነበር። ተለይቶ ነው የመጣው። እንደነሱ ሆኖ አይደለም የመጣው። ከነሱ የተለየውን ነገር ይዞ ነው የመጣው። ስለዚህ ጥበብ ወናና አስፈላጊ ነው። ይሄ ነገር ግን እንደው ዶክትሪናል ባስተምሮ ብቻ መመልከት የለም። በግብረ ገባዊ በሆነ ነገር ሁሉ ልንመለከት ያስፈልጋል። መጽሐፍ ቅዱስ እንድንለይ ያዘናል። ዛሬም ቢሆን በመለየት ህይወት ነው የምንቀጥለው። በመቀላቀል ህይወት አንቀጥልም። ተለዩ ነው የሚለው። እስካልተለየን ድረስ ለዛ ክፉ ምቹ ጊዜ እንደሚጠባበቅ ክፍተትና ቦታ ለሰይጣን ላለመስጠት ማለት ነው ወገኖች። እሺ የስህተት ትምህርት በቤተክርስቲያን ሲመጣ ብቅ እያለ መምጣት ሲጀምር መለየት እስከማይቻል ድረስ በመልካምና በሚያቆራምጥ ንግግር በሚያታልል መንገድ ስለሚመጣ ወገኖች ሆይ በመጨረሻው ዘመን ላይ ብዙዎች በሚነሱበት ዘመን ላይ የእግዚአብሔር ሕዝብ ዛሬ የእግዚአብሔርን ቃል ስንሰማ ጥበብ ያስፈልገናል። ያዕቆብ እንደሚለው ማንንም ጥበብ ቢጎለው በዚህ ጉዳይ ላይ ይሄንን ነገር ለመለየት የሚቸገር ሰው ቢኖር ሳይነቀፍ በልግስና የሚሰጠውን እግዚአብሔርን ምን ይበል ይለምን። ወገኖች ጥበብ ያስፈልገናል። ከጌታ ዘንድ ጌታ ሆይ ጥበብ ያስፈልገናል ብለን መንፈሳዊውን ነገር ማወቅና መለየት እንድንችል ማለት ነው። አሁን እየተሰገሰገ ሰይጣን አብሮ ሊቀመጥ ይችላል በመጨረሻው ዘመን በስጋ ለባሽ ውስጥ ማለት ነው። አሁን እስከማንለይ ድረስ በዚህ አይነት ነገር ቤተክርስቲያን ብዙ አቅም እያገኘች ላትሄድ ትችላለች። እያለች ግን ውስጧ እየሞተ እንዳይሄድ ማለት ነው። ስለዚህ ልንጠብቃት ያስፈልጋል ቤተክርስቲያን እንድትቀጥል። ብዙዎች እኮ ታሪካቸው ትልቅ በማከላቸው የተገለጠ ጸጋ ትላልቅ አብያተ ክርስቲያኖች ክስም ብለው ጠፍተዋል አይደል? በታሪክ ውስጥ በመጽሐፍ ቅዱስ የምናውቃቸው ማለት ነው። ግን እንዲሁ አንድ ቀን አይደለም የወደቁት። ያ በአገሩ ላይ የነበረው የሰይጣን መንፈስ ቀስ በቀስ ሱፉን እየለበሰ አብሮ እየተቀመጠ እየገደላቸው መጣ። ስለዚህ
እኛ የእግዚአብሔር ነገር እንዲቀጥል ማለት ነው የእግዚአብሔር ነገር በምድር ላይ እንዲቀጥል የተሰጠን ትልቅ አደራ አለ ይሄንን የመለየት ጸጋ እግዚአብሔር ለሁላችሁም ይስጣችሁ አሜን እነዚህ ሰዎች በመታዘዛቸው ውስጥ ችግር ስለኖረ አይደለም ሐዋርያው ጳውሎስ የሚናገረው መታዘዝ ብቻ በራሱ በቂ አይደለም ጥበብም ስለሚያስፈልገው ለምንድነው የምንታዘዘው ምንድነው የምንታዘዘው ብሎ ማወቅ ያስፈልጋል ምክንያቱም እንዲህ ነው በመልካም ነገር ያመጣውን ሁሉ እንታዘዛለን መታዘዝ ያለብን ማለት ነው እንግዲህ እኛና ነገሩ አብረን ስንፋጠጥ የዛን ጊዜ እንግዲህ ይሄ እግዚአብሔር ቃል ሊረዳን ይሆናል እንግዲህ ሰይጣን በዋናነት የሚሰራው ሐሳብን ማበላሸት ሐሳቦችን ማበላሸት ዛሬ በአማኞች ላይ የሚደረገው ጥቃት ምንድነው ሐሳብን ማበላሸት ሐሳብ በምን ይበላሻል እኛ በመንገባቸው እኛ በመናያቸው እኛ በመንሰማቸው ነገሮች ሁሉ አምሮ እንደዚህ ነው አይደል የሚሰማው ነገር አለ ብዙ አላውቅም ግን የሚሰማው ነገር አለ የሚቀበለው ነገር አለ ያ የሰማነውና የተሞላነው ነገር ነው የምንገልጠው ወይም የምንተገብረው ማለት ሰው የሚበላው ይመስላል ይባላል አይደል የምንበላው ነው መስሎ ማለት ይገባችኋል ስለዚህ የምናየውና የምንሰማው ያ ነገር ክፉ ከሆነ ያ ነገር እግዚአብሔር የማይወደው ከሆነ እንደ እግዚአብሔር ሐሳብ ካልሆነ እኛ የመጣውን ያለውን የሚኖረው ሁሉ ማግበስበስ ግዴታ አለብን ወይም ሁሉ መማር ክፉን ሁሉ ማወቅ አለብን ይጠቅማል ብለን እናስባለን እኔ አላውቅም አንዳንድ ሰዎች ግን በጣም ሁሉንም ማወቅ አለብን ብለው ይላሉ የተፈጠረውን የጠፋውን የረከሰውን ምናለን ሁሉም ነገር ለማወቅ ግዴታ አለብን እኔ አይመስለኝም አለመማር ነው አለማወቅ ነው የሚሻለው ምክንያቱም ለክፉ ነገር ምን ብሎ ነው ያለው መጽሐፍ ቅዱስ የዋሆቹ ስለዚህ ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 11 ላይ ስጋት ነው የሚያነሳው እዛ ጋር መስጋቱ ጥሩ ነው ማለት በጥቂቱ ሞኝነቴ እንደምትታገሱኝ ተስፋ አደርጋለሁ በእርግጥም እየታገሳችሁ ነው በእግዚአብሔር ቅናት ቀናላችኋለሁ እናንተ እንደ ንጽሕት ድንግል ለክርስቶስ ለማቅረብ ለአንድ ባል አጭቻችኋለሁና ነገር ግን እባብ ሔዋንን በተንኮሉ እንዳሳተ ምናልባት የእናንተ ልቦና ተበላሽቶ ለክርስቶስ ካላችሁ ቅንነትና ንጽሕና እንዳትወሰዱ እሰጋለሁ ምናልባት በዚህ ጉባኤ ምናልባት የማይገባ ነገር ያየ የማይገባውን ነገር እየተከታተለና እየሰማ ለክርስቶስ ያለውን ንጽሕና ለሱ ያለውን ንጽሕና አጥቶ እንዳይሆን ስጋት አለኝ አያችሁ ሰይጣን የብዙ ነገሮችን አስገብቶ ይሄን መጨረሻ ላይ የሚያመጣ በቃ ለክርስቶስ ያለን ነገር እየላላ ለክርስቶስ ያለን ፍቅር ለክርስቶስ ያለን ጥማት ያ ግለት ያ ሩጫ ያ ሱመራ ያ ምናምን ነገር ሁሉ አያችሁ ተሰክስቦ ለሱ ያለንን ነገር ምክንያቱም ኦሬዲ አምሮአችን ምን ሆኗል ማለት ነው ሰይጣን በቃ ትልቁ ረቂቁ መዋጊያ መንገድ ስለዚህ ይሄንን ከዚህ መግደል አንድ ክርስቲያን ለክርስቶስ ያለውን ንጽሕና ሲያጣ
በጣም ያሳዝናል። ስለዚህ ሐዋርያው ጳውሎስ እሰጋለሁኝ አለ ምናልባት ምክንያቱም እናንተን እንደ አንዲት ድንግል ለክርስቶስ ላጫችሁ ለዛ ቀን ለሙሽራው ቀን ንጹህ ሆናችሁ በፊቱ እንድትገኙ ሰይጣን ደግሞ ለዛ ቀን በንጽህና በክርስቶስ ፊት እንዳንገኝ ምንድነው የሚያደርገው ማለት ነው? ዛሬ ባመጣቸው በብዙ ነገሮች ያንን በውስጣችን ያለው ነገር እየገደለና እያቀሰቀሰ መሄድ ነው። ስለዚህ መጽሐፍ ቅዱስ ምንድነው ለምትሰሙት ነገር ለምታዩት ነገር ምን በሉላ ተጠንቀቁ። ስለዚህ ዝም ብሎ ማየት የለም ዝም ብሎ መስማት የለም ማለት ነው። መጠንቀቅ ያስፈልጋል። ለበጎ ነገር ጥበበኞች ሁሉ ሁኑ። ስለዚህ እግዚአብሔር ይርዳን ወገኖች ሆይ በዚህ በአዲሱ ዓመት መቼም ብዙ ነገርን ይዘን መሻገር የለብንም በጌታ ፊት ማለት ነው። እኛ እና ጌታ ብቻ የሱ ሐሳብና የሱ ፍቃድ ብቻ ጌታ ሆይ የሚጠቅመንና የሚረባን አንተ የምትለውና አንተ ያልከው ነው የሚል መስማማት ነው የሚሻለው። ዘረኝነትን ጥላቻን ቂምን ክፋትን ምናምን ይዘን እንደገና ደግሞ ወደ ሌላኛው ዓመት መሸጋገር የለብንም ጌታ በዚህ ደስ ስለማይሰኝ ማለት ነው። እስቲኛ እንኳን እኮ የተለየንን ነው ማለት እግዚአብሔር እኮ ዓለም በብዙ ነገር ውስጥ ስትኖር እኛ ግን ለክርስቶስ የተለየን እንድንሆን ያስፈልጋል። የልብ ንጽህና ያስተሳሰብ ንጽህና ሁለንተና ንጹህ ለክርስቶስ አለበለዚያ ግን አሁን የምንሰማው ነገር እኛንም ወደ አንድ ጽንፈት ይወስደናል። ወስዶ አንድ ጎራ ውስጥ ይከተልና አንተም እንደሌላው ሆነ ራስን ታገኛለህ። ስለዚህ ያ ነገር ጠባንና በቃ መራራዎች ያርገናል። መሳሪያ ቢሰጡንም እኮ ልንሄድሉ እንችላለን። በቃ ኦሬዲ ምንድነው ተጠቅጥቆ በብዙ ነገር ኦሬዲ አዘጋጅተዋል ማለት ነው። ያኔ ብቻ ይገለጣል ማለት ነው። እግዚአብሔር ይርዳን ወገኖች። ስለዚህ እነዚህ ሁሉ ነገሮች ጥለን አንሻገርም አንሄድም። አሜን ነው። እሺ ለክፉ ነገሩ የዋሆችን የሚለውን ቃል ወደ ግሪኩ ቃል ስንለውጠው በግሪኩ ቃል ምንድነው የሚለው የሚሰጠው ፍቺ ያልተቀላቀለ ማለት ሁለትን ሐሳብ ደባልቆ ደቅሎ አዲስ ሐሳብን ያለ መፍጠር ማለት ክርስቲያን የተደባለቀ የተዳቀለ ሐሳብ ይዞ መኖር የለበት። ሰይጣን ሌላኛው የረቀቀ ጥበቡ በዘመናዊነት ሳቢያ ሁለቱን ነገር ቀላቅሎ አዲስ ነገር በመፍጠር በማዳቀል አዲስ አስተሳሰብ እንዲሰፍን ማለት ምን ማለት ነው? ክፉንም ደጉንም ቀላቅሎ አብሮ ማራመድ። ከነጋር ናቸው ወገኖች። እውነት ነው እውነት። ስለዚህ ይሄ እሱ የሚያመጣቸው ጥበቦች ናቸው። ስለዚህ ለበጎ ነገር ጥበበኛ ያልሆነ ሰው ጥበብ የጎደለ ሰው ይሄ ጥሩ ይመስላል ቀለል ያለ ነው ከዘመኑ ጋር የሚሄድ ነው አላቀር አይደለም ሞደርን አስተሳሰብ ነው ብሎ እንዲቀበለው ያቀርብለታል። በሸንጎም ለውይይት እንዲቀርብ ያደርገዋል። እያነጋገረን ነው ዛሬ ሸንጎ ድርጅት ለውይይት ሁሉ ይቀርባል። እነዚህ ነገሮች አጣብረን መሄድ አለብን አይነት የሚል አስተሳሰብ ነው። ብቅ አላለም እንደ አይነት አስተሳሰብ ብቅ እኮ ለቤታችንስ ብቅ ሳናስበው ገና ደግሞ ሌሎችም እንደዚህ እየተጣመሩ ሁለቱን አንድ ላይ አድርገን ለምን አናስኬደውም ይባላል። እና ጥበብ የጎደለው ሁሉ እንደ መልካም ነው እንደ ከዚህ ዘመን ጋር ማዋጣል በዛኛው አመለካከት አሁን እንሄድ አንችልም ጎበዝ ብለን ነው የምንቀላቀለው ወይስ ደግሞ ቁጭ ብለን እዚህ ጋር ወንበር አድርገን ለድርድር ልንቀመጥ ነው ወይ? እንጃ እግዚአብሔር ይርዳን። ግን ወደዛ እየሄድንና እየመጣን
አንደኛ ቆሮንቶስ ምዕራፍ 14 ቁጥር 20 ላይ ይሄው ሐዋርያው ጳውሎስ ወንድሞች ሆይ በአእምሮ ሕፃናት አትሁኑ፣ ለክፉ ነገር ሕፃናት ሁኑ እንጂ በአእምሮ የበሰለ ሁኑ ይላል። ድብልቅ አስተሳሰብ በመጣ ጊዜ በቀላሉ የሚታለል አትሁኑ፣ እደጉ ነው። ሰውነት አድጎ ሰውነት ጎርዝፎ ትልቅ ሰው ሆኖ በአእምሮ ሕፃን መሆን ግን በጣም ያሳፍራል። እንደዚህ አይነት ሰው ለክፉ ኦልሬዲ ሰለባ ውስጥ ሆኗል ማለት ነው። ስለዚህ ወገኖቹ በመልካም ነገር የበሰላችሁ ሁኑ፣ በክፉ ነገር አትደጉ፣ ለክፉ ነገር የተካናችሁ አትሁኑ። አንዳንድ ሰው አልለቀቀውም ግን ክፋትን በጣም ጠንቅቆ ያውቀዋል። ስለዚህ ክፉን ነገር ለማወቅ ምንም ነገር በዚህ ነገር ማሰብ ይሄን ነገር መሞላት አያስፈልገንም። እኛ ወገኖች ምንም እንኳን ክፋት በሞላበት ዓለም ውስጥ እየተመላለሰን ብንሆን የምናየው ሁሉ በክፋት የተያዘ ቢሆንም ወገኖች በክፉ ላለመበረዝ በክፉ ላለመመረዝ ክፋት የሆነውን የክፋት ምንጮች ሁሉ መዝጋት አማራጩ ሌላ ምንም ነገር የለም። ስለዚህ በራችን የሚከፈተው ልባችን የሚከፈተው ለጌታ ብቻ ይለይልን። እንግዲህ ማለት ዛሬ ይለይልን። አንድ ጎራ ይዘን እንሂድ እንጂ ሁሉም ነገር ያገኘንና ያግበሰበሰን አንቀጥልም። በጎን ከክፉ በመለየት ሁሉን ነገር ፈትኖ በመያዝ መለኪያችን ዓለም ሳይሆን በእግዚአብሔር መለኪያ ተመዝኖ የላቀ እንዲሆን ባህሪያችን ተፈትኖ ያለ ነውር እንዲሆን ማንም ስለምንም ነገር የማይከሰን የማይነቅፈን ቅኖችና ግልጾች እንድንሆን ያስፈልጋል። ጌታ እንደነዚህ ያሉትን ሰዎች ይፈልጋል ማለት ነው። እንግዲህ እሱ የልብ አምላክ ስለሆነ ንጹሃኖች እንድንሆን እግዚአብሔር ይፈልጋል። አሜን ነው ወገኖች። ጌታ ይረዳናል። ይሄ ሁሉ ሐሳብ እንደሆነ ታውቃላችሁ። የሰላም አምላክ ሰይጣንን ፈጥኖ ከግራችን የሚጥልበት የድል መንገድ ምንም እንኳን እንደከበደ አድርጋችሁ ብትሰሙት ሰይጣን በብዙ መንገድ ነው። ወደ እግዚአብሔር ቀረቡ ወደ እናንተ ይቀርባል አይደል? ወደ እግዚአብሔር ሳይቀርብ በኢየሱስ ክርስቶስ ስም ብትል እሱ እዛ ጋር ቆሞ ያንን ቃል ሊደግምልህ ይችላል። አንተኑ ሊል ይችላል። ኢየሱስ ወደ እግዚአብሔር ቀርበን ነው ሰይጣን ከኛ ሊሸሽ የሚችለው። እንግዲህ በዚህ ተጋድሎ ውስጥ ወገኖች በዚህ ተጋድሎ ውስጥ በጽድቅ በቅድስና ለመኖር ባለ ትግል ውስጥ እያንዳንዳችን በሚመጡብን ፈተናዎችና ወጥመዶቻችን ውስጥ በድል ለመኖር ወደ እግዚአብሔር መቅረብ ብቻ ወደደም ጠላ ሰይጣን ሊቀርብ አይችልም ማለት ነው። ያኔ ነው ሰይጣንን ተቃውሙት፣ ዲያብሎስን ተቃውሙት ከናንተ ይሸሻል። ይሄንን ክፉ እንግዲህ ያሸሸን እንሄዳለን። አሁን ደግሞ ለነዚህ ነገሮች ጥበበኛና የዋሆች በመሆን ማለት ለመጣው ነገር ወይም ሰይጣን ለሚያመጣቸው ነገሮች ሁሉ በቀላሉ የምንታለል ሰዎች እንዳንሆን ማለት ነው። አግጦ ቢመጣ ኖሮ ያው ወይ መሸሽም ይቻላል። ግን በጣም ረቂቅ ሆኖ ወደ ህይወታችን በሚገለጥባቸው መንገድ ላይ በቀላሉ የምንታለል አማኞች እንዳንሆን ማለት ነው። ስለዚህ የሰላም አምላክ ሰይጣንን ፈጥኖ ከግራችን በታች እንዲጥል እኛ ለበጎ ነገር ለመልካም ነገር የዋሆች ጌታ ኢየሱስ ክርስቶስም የና ሐሳብ አባባል ተናግሯል አይደል? ሐዋርያትን ሲያሰማራ ማለት ነው። ከፊታቸው የሚሄዱበት መንገድ የሚላኩበት መንገድ ወይም ህይወት የሚቀላቀሉት ህይወት ተኩላ የተሞላ ስለሆነ ማለት ነው።
እልካችኋለሁ በተኩላዎች መካከል። ስለዚህ ተኩላ ምንድነው የሚያደርገው? ይገላል አይደል? ይበላል፣ ያጠፋል። ይሄንን ያስከውን እውነት ለመግደል ለማጥፋት ስለሚሰማራ እንደባ ልባሞች ሆኖ አላቸው አይደል? እንደባ ደፋሮች ሆኖ ግን እንደ ርግብ ደግሞ የዋሆች ሆኖ። እርግብ እንደምታውቋት እርግብ ንጹህ ነች አይደል? እንደ ቆሻሻ ነገር ላይ ምናምን ስትንቀደቀድ ምናምን አትባት። እሷ በጣም ንጹህ ነች፣ ዝንጥ እንዳለች አይደል? ንጹህ እኮ ነች እርግብ። ይገርማል። ልብ አሁን እሱ ይሄን ሳለ በደም ሳስበው እርግብ ንጹህ ነው። ዝም ብሎ ምናምን ላይ አይደለም የሚያርፈው። እንዲሁም ሲታዩ እግራቸው እንኳን እንዴት ንጹህ። ስለዚህ በተኩላዎች መካከል ምንድነው የሚያስፈልገው እያለ ነው? ንጽህና። ግን ደግሞ እንደዛኛው ልባም ነው ደግሞ ያስፈልጋል። ደፋር ሆነ ማለት ሁኑ ደስ የሰላም አምላክ ሰይጣንን እግራችሁ ከተከተሉ። እነዚህ ሰዎች አለበለዛ ምን ሊሆኑ ነው? እንኳን ሊያስወጡ ተከትከው ሊመጡ ነው ማለት ምንም ነገር ማለት አይቻልም። በዚህ መርህ ግን እንንቀሳቀሳለን። እግዚአብሔር ከእግራችን በታች ይቀጠቅጠዋል ሰይጣን። በ2000 በአዲሱ ዓመት በኢትዮጵያ አዲስ ዓመት በ2009 እስቲ ይሄንን ይዘን እንሻገር። ሰይጣንን ከእግሬ በታች እግዚአብሔር ይቀጠቅጠው ብለን ማለት ነው። ያንን ግን የህይወታችን ስታይል ላይፍ ስታይላችን አድርገን ነው ማለት ነው። ምንም እድል የለንም ከዚህ ውጭ ከሆነንማ ያው እኮ በክፉ ተባባሪዎች የምንሆነው አይደል? ከዚህ ያለፈ ሰው በቃ ምንም እድል የለም። ወይ የጌታ መሆን ነው ወይ ደግሞ እንግዲህ ለምንድን ነው መሰላችሁ መለኮታዊ ዓለም መገለጫ አካልን ነው የሚፈልገው። ሰይጣን ምንም ግድ የለውም ሊጠቀምብህ ይችላል። ምክንያቱም ራስህን ለዛ የሚያመቻች ነገር ስለምትፈጥርለት ገብቶ ተጠቅሞ እዚሁ ስራውን ሊሰራ ይችላል። ሙሉ ለሙሉ መውሰድ ባይችል ይበደራል ማለት ተበድሮ ትንሽ ተጠቀምብህ ይላል ማለት ነው። ስለዚህ መለየት አለበት። በቃ እግዚአብሔር ይረዳናል። ሰይጣንን ስራውን እያፈረስን እንመላለሳለን ማለት ነው። ኤርምያስ ምዕራፍ 4 ላይ እናውጣና እስቲ አንድ ቃል እንናገር። አያችሁ ሰይጣን ምን ያህል ዲስትራክት እንደሚያደርግ ማለት ነው፣ እንደሚያጠፋ 4:22 ሕዝቤ 4:22 ኤርምያስ ሕዝቤ ተላላዎች ሆነዋል። አሮጌው ትርጉም ምንድነው የሚለው? ሰነፎች ነው። ሰነፎች ሰነፎች። መጽሐፍ ቅዱስ ስለ ሰነፍ ምን ይላል? ሄዶ እግዚአብሔር የለም ነው አይደል የሚለው? መጽሐፍ ቅዱሳዊ የሰነፍ ትርጉም ይሄ እግዚአብሔር የለም ነው። ስለዚህ ምን አለ? ሕዝቤ ሰንፈዋል ወይም ተላላ ሆነው እኔን አያውቁም፣ ማስተዋልም የጎደላቸው መረዳትን የማይችሉ ልጆች ናቸው። ክፋትን ለማድረግ ጥበበኞች፣ መልካምን ለመስራት ግን አያውቁም። ልብ በሉ እንግዲህ እግዚአብሔር ምን እያለ ነው? ሕዝቤ እያለ ልጆቼ እያለ ስለሌላ ሕዝብ አይደለም የሚያወራው፣ ስለራሱ ሕዝብ ልጆቼ ብሎ ስለሚለው ሕዝብ ነው። አሁን ሕዝቡ ምን ሆኖበታል? ሰንፏል። ስንፍና ትልቅ በሽታ ነው። ይህን ሕዝብ የተጠናወተው ነገር ቢኖር ምንድነው? ስንፍና። ምን ከማድረግ ጎለዋል ማለት ነው። ቅድም ሐዋርያ ጳውሎስ ብሎ ያላቸውን ነገሮች እነሱ ግን እዚህ ጋር ከዚህ ነገር ጎለዋል። ክፋትን ለማድረግ ነው ጥበበኞች የሆኑት፣ መልካምን ነገር ለማድረግ ደግሞ አያውቁም። ኦኬ፣ እነዚህ ነገሮች
በመፋለሳቸው ምክንያት ቀጣዩን ጥፋት ነው የምንመለከተው ማለት ነው። ቁጥር 22 ምድርን ተመለከት እነሆ ቅርጽ የለሽና ባዶ ሆናለች። እስቲ ሰለሞን ምንድነው የሚለው? በአዲሱ ምድሪቱን አየሁ እነሆም ባዶ ነበረች፣ አንዳችም አልነበረባትም። ሰማያትንም አየሁ ብርሃንም አልነበረባቸውም። ቀጥልልኛል። ተራሮችን አየሁ እነሆም የተንቀጠቀጡ፣ ኮረብቶችም ሁሉ ተናወጡ። አየሁ እነሆም ሰው አልነበረም፣ የሰማይ ወፎች ሁሉ ሸሽተው ነበር። ከእግዚአብሔር ፊት ከክብሩ አየሁ እነሆም ፍሬያማ እርሻ ምድረ በዳ ሆነች። ከተሞችም ሁሉ ከእግዚአብሔር ፊት ከጽኑ የተነሳ ፈርሰው ነበር። እግዚአብሔርም እንዲህ ይላል። በቃ ስንፍና የስንፍና ሄዶ በስንፍና ተቀጥሎ ጠጉ ጋር ሲደረስ እግዚአብሔርን አላውቅህም ወደሚለው ነው የሚመጣው። እግዚአብሔር ከዚህ አይነት ስንፍና እግዚአብሔር ይጠብቃል። እሺ ስለዚህ ሰማያትን አየሁ። ምን ሆነ? ሰማያትን ሲመለከት ምን ሆነ? ባዶ አይደል? ባዶነትን ባዶነት ዲስትራክሽን ሰይጣን የሚያመጣው ምንድነው? ባዶነት ሲመለከት ባዶ ሰማይ አንስ ዋው ሰማይ ባዶ ሆኖስ አለቀልኝ። ሲከደን ማለት ሲከደን ምጥ ነው ለክርስቲያን። ከሰማይ ጋር ነው ግንኙነታችን እኛ አይደል? ከሰማይ በሚመጣ ነገር ነው የምናገለግለው። ከሰማይ ባለ ረድኤት ነው የምንንቀሳቀሰው። አለበለዚያ ባዶነት ውስጣዊ ባዶነት። እሺ ቀጥሎ ምንድነው የሚለው? ጨለማ ምን ብሎ ነበር? ብርሃን ስለሌለ በምትኩ ምን ሆነ ማለት ነው? ጨለማ ነገሰ። መንፈሳዊ እውርነት ይሄ ህዝብ ይሄ እግዚአብሔር ልጆች ወደዚህ አዘቅት ውስጥ ነው የሄዱት። ምክንያቱም መልካም ነገር ማድረግ ስለማያውቁ ክፉ ነገር ለማድረግ ስለተማሩ አጅሬ እያራቁት መጣ ማለት። ሶስተኛው ነገር ምንድነው? ተራሮችም ኮረብቶችም ምን ሆኑ ነው የሚለው? ተንቀጠቀጡ ማለት ምንድነው? መንፈሳዊ ኃይልና ጉልበት ሲጠፋ ኃይል ሲጠፋ ጨለማ ነግሶ ሰማይ ተዘግቷል። አሁን ኃይል የለም ጉልበት የለም ማለት ነው። እያለቀልን ነው እያለቀላቸው ነው የሉት ሰዎች። ስለዚህ ቀጠለና ሲመለከት ደግሞ ሰው የለም። ሰው የት ሄደ? ለጽድቅ የቆመው ሰው የት ሄደ? ለእውነት ቆሞ የነበረው ሰው የት ሄደ? ባዶ ነው ማለት አየሁ። እውነተኞቹ እንኳን ስፍራቸውን ለቀው እስኪሄዱ ድረስ ባዶ ሰው አልባ። እንዴ ይሄ ሰው ያለ ሰው የለም ይባላል እንዴ? እግዚአብሔር ሰው አለ የሚለውና እኛ ሰው አለ የምንለው አንድ ላይ ሆኖ ይችላል ወገኖች። እኛ መልካም የምንለውና እግዚአብሔር መልካም የሚለው ነገር አንድ ላይ ሆኖ ይችላል። ሁሉ ነገር መልካም ነው አይደለም። መስፈርት አለው እግዚአብሔር መስፈርት አለው። እግዚአብሔርም ሰው ሲል የሱ ሰዎች ማለት ነው። እግዚአብሔር ይጠብቀን። መጽሐፍ ቅዱስ አንዳንድ ሲሪየስ እና አስደንጋጭ ንግግሮች ይናገራል አይደል? በህዝቡ ዙሪያ ላይ በስኬል ላይም አለ አይደል? እግዚአብሔር እኮ ለያያቸው አይገቡም የተባሉ በውጭ ያገለግላሉ፣ ሌሎች ግን ውስጥ ይገባሉ። ሌሎች ግን እናንተ ያ ቦታ ለእናንተ ተከልክሏል፣ ውጭ ታገለግላላችሁ ብሎ አስወጣቸው ወደ ውጭ። ሲሪየስ ነው ማለት ነው። ዝም ብለን ወርወር የምንልበት ነገር እኮ አይደለም ማለት ነው። እሺ ወገኖች ጌታ እንግዲህ ይረዳናል። አሁን ምንድነው የምናየው ወገኖች? ይሄ ትምህርት ነው። ይሄን ማወቅ ይጠቅማል። ሰው አንድ ባንድ እየተሸረሸረና እየተበላና እየተራቆተ የብርሃን ልጅ ሆኖ ሳለ የጨለማ ቁራጭ እየገባ እሱ እዛ እየተራባ እንደው በጨለማ እንዳይሞላና እንዳይያዝ
ተነስቶ ፈጣሪ የለም እንዳይል ማለት ነው። ብድግ ብሎ አንድ ቀን ሲነሳ የለም ሊል ይችላል። እንደዚህ አይነት ሰዎች የሉ። አንዱ የምናውቃቸው ሰዎች ደህና ኖሮ ተነስተው በቃ የለም። ሙሴ ጋራንቲ አለ እንዴ? እግዚአብሔር ይርዳን ወገኖች። በመጨረሻ ፈረሰ። ተራሮች ኮረብቶች ተንቀጠቀጡ። ማን መቆም ይችላል በሱ? እግዚአብሔር የተመሰገነ ይሁን። ባላገራችሁ ዲያብሎስ የሚውጠን ፈልጎ ምን ይላል? ይዞራል። ዞሮ እድል ሲያገኝ ሰይጣን ሆኖ አይደለም የሚመጣበት፣ ራሱን እንደ ብርሃን መልአክ ተለውጦ ተመሳስሎ ማለት ተመሳስሎ ነው የሚመጣው። ምን ይደንቃል አለ መጽሐፍ ቅዱስ። አገልጋዮችም ራሳቸውን እንኳን እንደ ብርሃን መልአክ ቢለውጡ ምን ይደንቃል? ሰይጣንም ራሱን እንኳን እንደ ብርሃን መልአክ አድርጎ መልአክ መስሎ ማለት ሊመጣ ይችላል። ስለዚህ ወገኖች ሆይ እግዚአብሔር በሰጠን የልጅነት ስልጣን ተሰጥቷቸዋል። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ላይ ሁሉ ምን ብያቸዋለሁ? ስልጣንን ሰጥቻለሁ። ይሄ ስልጣን መስራት አለበት ማለት ነው። ፈንክሽን ማድረግ አለበት። አሁን ዝም ብለን የምንጮህበት ብቻ ሳይሆን በደንብ በትክክለኛው መጽሐፍ ቅዱሳዊ ነው መርሆ ህይወታችንን እየመራ ከግራችን በታች እግዚአብሔር ፈጥሮ ይቀጠቅጣል። ዲያብሎስን እንቃወማለን፣ ከኛ ይሸሻል። በተሰጠን ስልጣን እባብና ጊንጡን እንረግጣለን። አሜን ነው። ተነስተን ግን እንጸልያለን። አሁን